የሻቢያ ወታደሮች ከና አዛዣቸው የሻምበል ማዕረግ ያለው አዛዥ እጃቸውን ለኢትዮጵያ መከላከያ ሰራዊት ሰጥተዋል። እኔ መሞት አይቀርም ያው አቆርቁዣለሁ የበለጠ ገድዬ ሞታለሁ የሚልን ሰው ጥላችሁ እንደዚህ መሄድ ነው። ዓላማ በሌለው የሻቢያ ጦርነት ውስጥ ራሳችሁን ፊዳ አታድርጉ። ሻቢያ ለኤርትራም ለቀጠናውም ለማንም የማይጠቅም የማይረባ አካል ነው። የስልጣን ዘመኑ ላይ በሙሉ የሰራቸው ስራዎች ቢጨመቁ አንድም ጠብ የሚል ነገር የሌለው ከሴራ ከተንኮል ከደባ ቀጠናዊ ችግሮችን አምጦ ከመውለድ ተላላፊ የሽብር በሽታዎችን ከመፈልፈል ባለፈ ሻቢያ አንድም እዚህ ግባ የሚባል ነገር የለው። የሻቢያ ወታደሮች እጃቸውን እየሰጡ በሚገኝበት በዚህ ወቅት ነው ቲፒኤልኤፍ የትግራይ ወጣትን ለሻቢያ ጦርነት ስፒድ ብሬከር ካላረኩ የምትለው። በምን ተዳው የትግራይ ወጣት የመጨረሻ የጭካኔ ጥጋቸው የሻቢያ ወታደሮች እንኳን ሊዋጉት የማይፈልጉትን የሻቢያ ውጊያ ነው የትግራይ ወጣት እንዲወጋላቸው የሚፈልጉት። አሁን ደግሞ እንደምታዩት ከመንግስት ሰራተኛው ደሞዝ ምን ቀርጣለን ይላል። እንደው ምን ያድርጋችሁ ነው? አርሶ አይበላይ መንግስት ሰራተኛ ነው። ዋጋ ጨምሮ ነግዶ ያተርፍ ተመን ያለው ደሞዝ ተከፋይ ነው። 20% አምጥ ቀንጠብጠብ ትብልዳዋ ተመጾ አለዋ ጥራይ ብሎም ዝፈቱ የጽምዶን ወገብም የሰበረ ቃለ ምልልስ ነው። ሻቢያ አለሁ እያለ አሁንም ችግር ለማምጣት እየጣረ ነው። ይሄ ደግሞ አያዋጣም። ቲፒኤልኤፍ ሊወጣቸው የሚገቡ ግዴታዎችን እንዳልተወጣ፣ ነገር ግን የፌዴራል መንግስቱ ቴሌኮሙኒኬሽንን፣ አየር መንገድን፣ መብራትን፣ ባንኮችን መመለስ የሚገባቸውን አገልግሎቶች በሙሉ መልሶ ማቅረቡን፣ እስረኞችን መፍታቱን፣ በጣም በርካታ ጉዳዮችን ለሰላም ሲል ማድረጉን ተናግረዋል። ራሱ ተጋርፎ ክቡር ጠቅላይ ሚኒስትሩም እንዳሉት ራሱ ተጋርፎ ራሱ ይጮሃል። ከፕሪቶሪያ ሰላም ስምምነትም መርጦ መጠቀም ያምረዋል። ግዴታውን አይጠቀምም፣ መብቱን ይጠቀማል። ናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያተኸውን ኢለይ ዝኣምን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን። እችን ቪዲዮ ሼር እያደረጋችሁ እንድትጀምሩ፣ ላይክ ኮሜንት እያደረጋችሁ እንድትጀምሩ እንጠይቃለን። ቪዲዮቻችንን እንዲሁ ወደ ተለያዩ ወደ ቴሌግራም ግሩፖችም እንዲሁ ሼር ብታደርጓችሁ የበለጠ ተደራሽ እንድንሆን ስለሚያግዘን እሱን እንድታረጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን በርከት ያሉ ጉዳዮችን ነው የምንመለከተው። እየተማረኩ የሚገኙት የሻቢያ ወታደሮች በገፍ እየገቡ ነው። ምንድነው እሱ? በቆይታችን እናነሳዋለን። ትላንት ምሽት የተካሄደው የጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የትግርኛ ቃለ ምልልስ የሻቢያ ልሳኖችንና ሻቢያ ወለዶችን በእጅጉ እያንጫጫቸው ነው። እሱንም በቆይታችን የምንመለከተውና የምናየው ነው የሚሆነው። ላይክ እያደረጋችሁ ኮሜንት እያደረጋችሁ ሼር እያደረጋችሁ እንድትጀምሩ እንጠይቃለን። እንግዲህ ዓላማ በሌለው የሻቢያ ጦርነት ውስጥ መሳተፍ የደከማቸው የሻቢያ ወታደሮች በገፍ ለኢትዮጵያ እጃቸውን እየሰጡ እንደሆነና እሱም ብቻ ሳይሆን ሻቢያ አሰማርቷቸው ከሚገኘው የጦር ግንባሮችም ጭምር እየሸሹ እንደሆነ የተለያዩ መረጃዎች እየጠቆሙ ነው የሚገኙት። በትላንትናው ዕለት 64 የሚጠጉ የሻቢያ ወታደሮች ከና አዛዣቸው የሻምበል ማዕረግ ያለው አዛዥ እጃቸውን ለኢትዮጵያ መከላከያ ሰራዊት ሰጥተዋል። ከዚህ ቀደም 254 የሚሆኑ የሻቢያ ወታደሮችም እንዲሁ እጅ መስጠታቸው አይዘነጋም። እነኚኞቹ እንግዲህ ሌላ መሆናቸው ነው። እንግዲህ እነኚህ ሁሉ ሰራዊቶች እጃቸውን እየሰጡ የሚገኙበት ይህ ወቅት እንግዲህ ሻቢያን በከፍተኛ ሁኔታ እያዳከመው ነው የሚገኘው። ገና ሳይዋጋ ገና አንድ ጥይት ሳይተኩስ ዓላማ በሌለው የሻቢያ ጦርነት፣ ግብ በሌለው የሻቢያ ጦርነት፣ ለማይረባ የሻቢያ ዓላማ ራሳችንን አንሰዋም ብለው 318 የሻቢያ ወታደሮች ነው እጃቸውን እየሰጡ የሚገኘው። ይህ እንግዲህ በለም ያሰኝ ነው። በርቱ ነው የምንለው። ዓላማ በሌለው የሻቢያ ጦርነት ውስጥ ራሳችሁን ፊዳ አታድርጉ። ሻቢያ ለኤርትራም ለቀጠናውም ለማንም የማይጠቅም የማይረባ አካል ነው። እኔ ሻቢያን የሚደግፍ ሰው ጤነኝነቱ ያጠራጥረኛል። በነገራችን ላይ ምንም የሚደገፍ ነገር የለውም። ምንም የኤርትራ ወጣት ለምን ብሎ ነው ለሻቢያ የሚሞተው? ከዚህ ቀደም በምስራቅ አፍሪካ ጉዳዮች ላይ በመተንተን የሚታወቁት የአሜሪካው ዲፕሎማት ቲቦር ናጂ ኢሳያስ አፈወርቂ በመጨረሻ የስልጣን ዘመኑ ላይ እንደ እብደት እያደረገው እንደሆነና ቀጠናው ለመበጥበጥ እየተጋ እንደሆነ ራሱ ጽፈው ተመልክተናል። እነ ማርቲን ፕሎትም ጭምር ጽፈውበታል። በስልጣን ዘመኑ መጨረሻ ምን ለማድረግ እያሰበ ነው? ቀጠናው ለመበጥበጥ ነው እያሰበ ያለው ብለው ገልጠውታል። ገና በእድሜው ማምሻ
እኔ መሞት አይቀርም ያው አቆርቁዣለሁ የበለጠ ገድዬ ሞታለሁ የሚልን ሰው ጥላችሁ እንደዚህ መሄድ ነው። ለማንም አይጠቅምማ። ሻዕቢያ ለማንም አይጠቅምም። ሰዓት ማቆም የቻለ ሀገር ወደ ኋላ መምራት የቻለ አካል እኮ ከኋላ ማርሽ ማውጣት ያልቻለ የስልጣን ዘመኑ ላይ በሙሉ የሰራቸው ስራዎች ቢጨመቁ አንድም ጠብ የሚል ነገር የሌለው ከሴራ ከተንኮል ከደባ ቀጠናዊ ችግሮችን አምጦ ከመውለድ ተላላፊ የሽብር በሽታዎችን ከመፈልፈል ባለፈ ሻዕቢያ አንድም እዚህ ግባ የሚባል ነገር የለውምና የሻዕቢያ ወታደሮች በገፍ እጃቸውን እየሰጡ ነው የሚገኘው። በርቱ ነው የምንለው። እንግዲህ የሻዕቢያ ወታደሮች እጃቸውን እየሰጡ በሚገኝበት በዚህ ወቅት ነው ቲፒኤልኤፍ የትግራይ ወጣትን ለሻዕቢያ ጦርነት ስፒድ ብሬከር ካላረኩ የምትለው። በምን ተዳው? የትግራይ ወጣት በምን ተዳው? አይሆንልሽም። ወደ ከተማ ወደ አዲስ አበባ አትሂዱ፣ ወደ ዋና ከተማችሁ አትሂዱ ሲሉ ደብረጽዮን ሰምታችሁታል አይደል? የትግራይ ወጣት የቲፒኤልኤፍን የጦርነት ነጋሪት በመሸሽና በመጥላት በከፍተኛ ሁኔታ ወደ አዲስ አበባ እየመጣ እንደሚገኝ ከዚህ በፊት ዘግበናል። ይህን ተከትሎ ደብረጽዮን ገብረ ሚካኤል ባለፈው ስቴዲዮም ባዶ ስቴዲዮም ውስጥ ባከበሩበት ወቅት የተናገረው ንግግር ነበር። አትሂዱ። ለምንድን ነው የማይሄዱት? ላንተ የጦርነት ለማይረካ የደም ጥማት፣ ላንተ የማይረካ የጦርነት አራራ ሲባል የትግራይ ወጣት ለምንድን ነው ፊዳ የሚሆነው? በገፍ ነው እንጂ የሚሄዱት። አሁን ግን የነኚህ ሰዎች የመጨረሻ ማለት የመጨረሻ የጭካኔ ጥጋቸው የሻዕቢያ ወታደሮች እንኳን ሊዋጉት የማይፈልጉትን የሻዕቢያ ውጊያ ነው የትግራይ ወጣት እንዲወጋላቸው የሚፈልጉት። እሺ አትልማ። በምን ተዳው? ምን እንዳለበት የትግራይ ወጣት? ለነገሩ ወጣቱም ዘይዶ በገፍ ወደ ከተማ እየመጣ ነው። በነገራችን ላይ እዚህ ስክሪን ላይ በምትመለከቱት መረጃ ቲፒኤልኤፍ ከትግራይ ሰራተኛ ከመንግስት ሰራተኞች ደሞዝ ላይ 20% ቆርጣለሁ ብላለች። ትላንትናም አንስተነው ነበር በላይቭ ስርጭታችን ላይ። ጦርነት ጀምራ አይደለም፣ ግጭት ጀምራ አይደለም። የጦርነት ነጋሪቱን ጎስማ የጦርነት ነጋሪቱን ተናግራ የፈጠረችው ችግር ይዩት የት እንደደረሰ። ውጊያ አይደለም፣ ውጊያ በማንዣበቡ ምክንያት የትግራይ ህዝብ ላይ የደረሰ ያለውን የስነ ልቦና ጫና አስሉትና መንግስት ሰራተኛውን ደግሞ እንደዚህ ይሉታል። ምን እንዳለበት? ለምንድን ነው ከደሞዙ ላይ ለቲፒኤልኤፍ የሚሰጠው? የትኛውን ጉድጓድ ስትቆፍር፣ የትኛውን ኢንቨስትመንት ስታመጣ፣ የትኛውን ልማት ስታመጣ ነው ለቲፒኤልኤፍ ደሞዝ ስጡኝ? ለውጊያ እኮ ነው። ግን ለውጊያም ደግሞ ለሰራዊቴም ነው ብትልም እኮ ሰራዊቱ ደግሞ ደሞዜን ክፈሉኝ ብሎ ሰልፍ ይወጣል። እኔ ብሩን ምን እንደሚያደርጉት አላውቅ። ባለፈው ከስኳር ከሃይላንድ ውሃ ጭምር በፐርሰንት ሲቀርጡ ነበር። አሁን ደግሞ እንደምታዩት ከመንግስት ሰራተኛው ደሞዝም እንቀርጣለን ይላል። እንደው ምን ያድርጋችሁ ነው? አርሶ አይበላይ መንግስት ሰራተኛ ነው። ዋጋ ጨምሮ ነግዶ ያተርፍ ተመን ያለው ደሞዝ ተከፋይ ነው። 20% አምጣ። እንደዚህ አድርገው በቁሙ ያለ ጦርነት አዳክመውት ሲያበቁ ደግሞ እንደገና የሻዕቢያ ወታደሮች ራሱ የጠሉትን የሻዕቢያ ውጊያ ተዋጉልን ይላሉ። ኧረ እባካችሁ ከቀልባችሁ ነው። ምን እንዳለበት ወጣቱ በዚህ መከራ ውስጥ የሚያልፈውና ይሄ ቲፒኤልኤፍ አካሄድ ፍጹም የተሳሳተ ነው። ቲፒኤልኤፍ ብቻም ሳትሆን ግን አሁን ሻዕቢያንም በቃኝ እየተባለ እንደሆነ ይህ ያሳያል። ከፍተኛ ቁጥር ያለው ማለት 300 ምናምን ቀላል ቁጥር አይደለም። ሻዕቢያ ካለችው ላይ ሁሉ ቀላል ቁጥር አይደለም። ከባድ ኪሳራ የሚያከናንበው ጉዳይ ነውና በከፍተኛ ሁኔታ እጃቸውን እየሰጡ ነው የሚገኘው። ይሻላችኋል። የሚሻለውም እሱ ነው ማለት በማያዋጣ አካሄድ በማያዋጣ መንገድ ምን እንዳለበት ወጣቱ ላረጀ ላፈጀ የሻዕቢያ አስተሳሰብ ለአናሎግ ሰውዬ ሲባል በዲጂታል ዘመን ለጋለጋ ወጣት ለምን ይረግፋል? ገጣሚው እንዳለው እሾህ ለማሳመር ለምን አበባ ይረግፋል? ትክክል አይደለምና ይሄ በጣም ይበል የሚያሳይ ነው። በገፍ እጃቸውን እየሰጡ ነው። ይሄንን እንደ መረጃ ለማንሳት ነው። ሌላኛው እንግዲህ ጉዳያችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የትግርኛ ቃለ ምልልስ በከፍተኛ ሁኔታ እያነጋገረ ነው የሚገኘው። የሻዕቢያ አፎችን እያንጫጫቸው ነው ያለው። በጣም ያበሳጫቸው እንግዲህ እነሱ ጦርነትን፣ ግጭትን በሚሰብኩበት ቋንቋ ክቡር ጠቅላይ ሚኒስትሩ ደግሞ የለም ስሙኝ እኔን ብለው ለህዝቡ ለልቡ በሚቀርብ ቋንቋ ለትግራይ ህዝብም ለኤርትራ ህዝብም ሰላምን እንደሚፈልጉ፣ ግጭት እንደማያስፈልግ፣ ሰላም እንዲጸና፣ የፕሪቶሪያ ስምምነትም ረግጦ መሬት እንዲይዝ መንግስት የከፈላቸውን በርካታ ጉዳዮች አስረድተዋል። እናም
ክቡር ጠቅላይ ሚኒስትሩ ያስተላለፉት መልእክት በከፍተኛ ሁኔታ አበሳጭታቸዋል። በጥቅሉ የጽምዶን ወገብም የሰበረ ቃለ ምልልስ ነው። ክቡር ጠቅላይ ሚኒስትሩ ለሻዕቢያ እንዲህ ሲሉ መልእክት አስተላልፈዋል። መልእክተይ ንሻዕቢያ ንሰራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ክብሎም ዝፈቱ ይኸው ነው። አትንቀዥቀዡ፣ መንቀዥቀዥ ዋጋ ያስከፍላል የሚል ነው። በቃ አትንቀዥቀዡ። ሻዕቢያ አለሁ እያለ አሁንም ችግር ለመፍጠር እየሞከረ ነው። ሻዕቢያ አለሁ እያለ አሁንም ችግር ለማምጣት እየጣረ ነው። ይሄ ደግሞ አያዋጣም። በነገራችን ላይ ክቡር ጠቅላይ ሚኒስትሩ ባደረጉት ቆይታ በጣም በርከት ያሉ ጉዳዮችን ነው የዳሰሱት። በተለይም አሁንም የትግራይ ህዝብ ሰላም እንደሚያስፈልገው፣ ጦርነት እንደማያስፈልግ፣ ቲፒኤልኤፍ እየሄደበት ያለው መንገድ የተሳሳተ እንደሆነ ከመጀመሪያ እስከ መጨረሻ ማለት በቲፒኤልኤፍ ተቸንካሪነት አዲስ ሐሳብን ለመቀበል ፍቃደኛ አለመሆንም የተነሳ እንደሆነ ተናግረዋል። ከፕሪቶሪያ ሰላም ስምምነት ጋርም ተያይዞ ቲፒኤልኤፍ ሊወጣቸው የሚገቡ ግዴታዎችን እንዳልተወጣ፣ ነገር ግን የፌዴራል መንግስቱ ቴሌኮሙኒኬሽንን፣ አየር መንገድን፣ መብራትን፣ ባንኮችን መመለስ የሚገባቸውን አገልግሎቶች በሙሉ መልሶ ማቅረቡን፣ እስረኞችን መፍታቱን፣ በጣም በርካታ ጉዳዮችን ለሰላም ሲል ማድረጉን ተናግረዋል። በጣም በርከት ያሉ ጉዳዮች ሊዳሰሱት ቲፒኤልኤፍስ በተቃራኒው የሰላም ስምምነቱ መሬት የማይዝበትን፣ በተቃራኒው የሰላም ስምምነቱ ጥሩ ነገር ላይ የማያርፍበትን እያንዳንዱን ስራ ነው ሲሰራ የነበረው። ዲዲአር ፈጽም የተባለው ቲፒኤልኤፍ ታጣቂ ያሰለጥናል። ምንድነው ይባለው ለፌዴራል መንግስት ተቋማት ተገዢ ይሆናል የተባለው ቲፒኤልኤፍ ከምርጫ ቦርድ ውሳኔ ጀምሮ አልገዛም ብሎ እንመለከተዋለን። ለህገ መንግስት አልገዛም ብሎ እንመለከተዋለን። ከሻዕቢያ ጋር ጽምዶ ፈጥሮ ከሌላ ሀገር ጋር የሀገርን ሉዓላዊነት ለማስደፈር ሲሰራ እናየዋለን። በየጊዜው ግጭት ቀስቃሽ ንግግሮችን ሲያደርግ እንመለከተዋለን። ይህ ሁሉ ሲደመር የፕሪቶሪያ ሰላም ስምምነትን ምን የሚል ነው? መጣስ ነው። ይሄ ሁሉ ሆኖም ግን ራሱ ተጋርፎ ክቡር ጠቅላይ ሚኒስትሩም እንዳሉት ራሱ ተጋርፎ ራሱ ይጮሃል። ከፕሪቶሪያ ሰላም ስምምነትም መርጦ መጠቀም ያምረዋል። ግዴታውን አይጠቀምም፣ መብቱን ይጠቀማል። ይሄ በጣም የተሳሳተ አካሄድ ነው። ግን ክቡር ጠቅላይ ሚኒስትሩ የኤርትራንም ጉዳይ በጣም በጠራ ቋንቋ ገልጸውታል። በጣም በቃ በኤርትራ ያለውን እንቅስቃሴ፣ የሻዕቢያን ማንነት፣ ያደረገውን ነገር በሙላ ግልጽልጽ አድርገዋል። ተከታትለን እንመለስ። ካብ ዝገርም ስርዓት ሻዕቢያ እውን ብዝገደደ መንገድ ብልምዓት አያምንን፣ በስግግር ስልጣን አያምንን፣ ብደቁ እውን አያምንን። ህዝቢ ኤርትራ ከም ዝፍለጥ ፈታዊ ስራሕን ፈጣሪ ስራሕን እዩ። ግን ከምኡ ዝመሰለ መንግስት ክርክብ ኣይከኣለን። ኩልና ከም ንፈልጦ ሻዕቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን እየን የሉን። ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል። ንሳ እውን ተኣፅያ እያ። ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን። ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይመርሕ ኣሎ። እዚ ፍሉጥ እዩ። ዩጋንዳ፣ ሱዳን፣ ሳውት ሱዳን፣ ኢትዮጵያ፣ ኬንያ ኣብ ኩሉ ጎቦታት ይሓድም ኣሎ። ሃገር ባዶ ትኸውን ኣላ። እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከይበልጽጉ ድማ ሰለልቲ ሓዊሱ እናለኣኸ መን ጥዑይ መን ሕሙም ምኳኑ ምፍላጥ ኣጸጋሚ ስለ ዝኾነ እቶም ንጹሓት ይብድሉ። ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና። ጸገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዉ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ እቲ ጥዑይ ከም ዝብድል ይፍለጥ። ኣብ ዓዶም ሰላም ይስእኖም፣ ኣብ ስደት እውን ሰላም ይስኖም ኣሎ። እዚ ናይ ክፍኣት ኩሉ ስሩን መሰረትን እዩ።
ሰብ ኣብ ዓዱ ክነብር እንተ ዘይከኣለ ወፂውን ከም ዓዘ መሰለ ፀገም እንተሃለዎ ብጣዕሚ ኣፀጋሚ እዩ እዚ ይቅር ክበሃል ዘይግብኦ ሰብኣዊ በደል እዩ ዝመስለኒ እዚ ይቅር ክበሃል ዘይግብኦ ሰብኣዊ በደል እዩ ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ሃይል እዚ ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ ስለ ዝኾነ ኣቕሚ ተተረኪቡ ካብ ምዝራግ ዓዲ ኣይውዕልን ይኩን እምበር ብደንቢ ስለ ዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን ከም ዓይነት እድል ኣይንህቦ ኢና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ ይዛምን እንግዲህ እንዳያችሁት ነው ክቡር ጠቅላይ ሚኒስትሩ ለሻዕቢያ መልእክት ልከዋል የሻዕቢያ ምንነትንም እንዲገልጸውታል ማለት ምን ያህል ወደ ኋላ እንደጎተተ የሚያሳይ ነው ቀደም ብለን ባሳየናችሁ ረፉ ብለው አለሁ ለማለት ለሚያደርጉት እንቅስቃሴ መልእክታቸውን አስተላልፈዋል አሁንም ደግሞ ባሳየናችሁ ምስል ላይ ደግሞ እንደተመለከታችሁት ሻዕቢያ ምን ያህል ውድቀቶችን እንዳመጣም ጭምር ክቡር ጠቅላይ ሚኒስትሩ ተናግረዋል እንግዲህ ለዚህ ነው ሻዕቢያ አይጠቅምም ሻዕቢያ የሚጠቅም ኃይል አይደለም በዚህ ቀጠና ውስጥም ሻዕቢያ ምንም ጥቅም የለውም እያልን በተደጋጋሚ የምናነሳው እንግዲህ እየተንጫጩ ነው ተንጫጭተው ሲበቃቸው እናያቸዋለን ማለት ዝም ብሎ ሀቅ ሲገለጥ እንዲህ ነው የሚያረጋቸውና አይዟችሁ ነው ምንለው እና ተው አሁንም ለንግግር አረፈደም ሰላም ይሻላል ነው ምንለው መልእክታችን እሱ ነው ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል ሁሉም በጎ ይሆናል ሁሉም ሸጋ ይሆናል የኔና የናንተ ሀገርም እንደ ልማዷ ታሸንፋለች እንደ ልማዷ ድል ታደርጋለች ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ ቸር ቆዩን የነገሰ ይበለን ቺርስ